ኢትዮጵያ በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ለማሳደግ እየሰራች ትገኛለች። በቅርቡም ጠቅላይ ሚኒስትር አብይ አህመድ የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎች ከቀረጥ ነፃ እንዲገቡ አስፈላጊው ድጋፍ እንደሚደረግ ማስታወቃቸው ይታወሳል። ይህንንም ተከትሎ ቢአይካ ግሩፕ ከቻይናው ሻክማን የከባድ መኪና አምራች ኩባንያ ጋር በመሆን በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ከባድ መኪኖችን ለኢትዮጵያ ገበያ ይፋ አድርገዋል። ይህም የተዋወቀው የኢትዮጵያና ቻይና ሻንዚ ግዛት የንግድ ኢንቨስትመንት ትብብር ፎረም ላይ ነው። ተሽከርካሪዎቹ የአካባቢ ብክለትን ከመቀነሳቸው ባሻገር የውጭ ምንዛሬን በማስቀረት ለሀገር ኢኮኖሚ ከፍተኛ አስተዋጽኦ እንደሚኖራቸው ተመላክቷል። ተሽከርካሪዎቹን በሀገር ውስጥ ለመገጣጠም የሚያስችል ፋብሪካ እየተገነባ ነው የተባለ ሲሆን በመጀመሪያው ዙር በአመት እስከ 1500 ተሽከርካሪዎችን የማምረት አቅም እንዳለው ነው የተገለጸው። ተፈጥሮ ጋዝ አጠቃቀም አቅጣጫ ጋር በተሰጠው የፖሊሲ አቅጣጫ መሰረት የመጀመሪያው ሄቪ ትራኮችን በተፈጥሮ ጋዝ የሚሰሩ ትራኮችን ወደ ኢትዮጵያ ማስገባት እና የሎጂስቲክስ ዘርፉን መደገፍ ሲሆን በአጭር ጊዜ ውስጥ ደግሞ የመገጣጠሚያ ፋብሪካን አዘጋጅተን ስለጨረስን በቅርብ ጊዜ ደግሞ ይህንኑ በዚሁ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን አገር ውስጥ መገጣጠም እንጀምራለን ማለት ነው። በተፈጥሮ ጋዝ እና በኤሌክትሪክ የሚሰሩ መኪኖች ብዙ የአገርን ሀብት የማዳን እድላቸው በጣም ትልቅ ነው። የውጭ ምንዛሬን ይቆጥባል። እንዲሁም ከፍተኛ የሆነ ኢኮኖሚ ላይ አስተዋጽኦ ይኖራቸዋል። በማኑፋክቸሪንግ ዘርፍ ኢንቨስትመንታችንን ለማሳደግ ቁርጠኞች ነን። በኢትዮጵያ ማህበራዊ እድገት እንዲኖርም የበለጠ እንሰራለን። በተለይም የስራ ዕድልን የማስፋፋት ኃላፊነታችን ላይ እናተኩራለን። ለምሳሌ እኛ ከባድ ተሽከርካሪዎችንና ነዳጅ ጫኝ መኪናዎችን ማስመጣት ላይ ነው የተሰማራ ነው። በኢትዮጵያ የተከፈተልን የኢንቨስትመንት በር ምቹ ዕድል ነው። የኢትዮጵያ ትልቋ የንግድ አጋር እንደሆነች የሚነገርላት ቻይና ከኢትዮጵያ ጋር ያላት የንግድ ግንኙነት እየጠነከረ መምጣቱ ተገልጿል። በኢትዮጵያና ሻንዚ ግዛት የንግድ ኢንቨስትመንት ትብብር ፎረም ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን በሁለቱ ሀገራት መካከል ያለው የንግድ ልውውጥ በ2024 $6.37 ቢሊዮን መድረሱን አንስተዋል። ወደ ቻይና ከሚላኩ ዋና ዋና የውጭ ንግድ ምርቶች መካከልም ቡና፣ የቅባት እህሎች፣ ቆዳና ማዕድናት ይገኙበታል። ቻይና መሰረተ ልማቶችን፣ ንግድና ኢንቨስትመንቶችን በመደገፍ ከኢትዮጵያ ዋና ኢኮኖሚ አጋሮች አንዷ ሆና ቀጥላለች። በ2024 በሁለቱ ሀገራት መካከል ያለው የሁለትዮሽ ንግድ $6.37 ቢሊዮን ደርሷል። ኢትዮጵያ ወደ $105 ሚሊዮን የሚጠጋ ምርት የላከች ሲሆን ከ$6.2 ቢሊዮን በላይ የሚያወጡ ዕቃዎችን አስገብታለች። ወደ ቻይና ከምንልካቸው ምርቶች መካከል ቡና፣ የቅባት እህሎች፣ የቆዳ ምርቶችና ማዕድናት ይገኙበታል። የቻይና ንግድ አጋሮች ከኢትዮጵያ ጋር ያላቸውን የንግድ ልውውጥ በማሳደግ ከፍተኛ ጥራት ያላቸውን የግብርና ምርቶች በማስገባት የንግድ ግንኙነቱ እንዲጠናከር አድርገዋል። አግሪካልቸራል ኢንዱስትሪያል ኤንድ ሚነራልስ ኢትዮጵያና ቻይና በንግድ በፖለቲካና በሌሎች በርካታ መስኮች ጠንካራ አጋርነት እንዳላቸው ያነሱት የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን የቻይና ኢንቨስትመንቶች በቴክኖሎጂና በእውቀት ሽግግር ውስጥ ትልቅ አስተዋጽኦ አላቸው ያሉት ኢትዮጵያና ቻይና የብሪክስ አባል መሆናቸው የሀገራቱን ዘርፈ ብዙ ትብብር ይበልጥ እንዳጠናከረውም ተገልጿል። ኢትዮጵያ በአሁኑ ወቅት ከ3400 በላይ የሚሆኑ የቻይና ኢንቨስትመንቶችን እያስተናገደች ትገኛለች ብለዋል። ይህም ለበርካታ ኢትዮጵያውያን የስራ ዕድልን የፈጠረ መሆኑ ተመላክቷል። ኢትዮጵያና ቻይና በኢኮኖሚ በፖለቲካና በተለያዩ ዘርፎች ጠንካራ ግንኙነት አላቸው። ይህ ትብብር ለዓመታት የዘለቀና እየተጠናከረ የመጣ ነው። ኢትዮጵያ በአሁኑ ሰዓት ከ3400 በላይ የቻይና ኢንቨስትመንት ባለቤቶችን እያስተናገደች ትገኛለች። የቻይና ባለሀብቶችም በኢትዮጵያ ከ9.5 ቢሊዮን በላይ የኢንቨስትመንት ፈሰስን አድርገዋል። ይህ ቻይና በኢትዮጵያ የምታደርገው የውጭ ቀጥተኛ ኢንቨስትመንት ምን ያህል ያደገና ፕሮጀክቶቹም እየተጠናከሩ እንደመጡ የሚያሳይ ነው። ቻይና በኢትዮጵያ 353,000 ቋሚና ጊዜያዊ ሰራተኞች እንዲኖሩም የስራ ዕድልን አመቻችታለች። ኢትዮጵያ በወሰደችው ሀገር በቀል የማክሮ ኢኮኖሚ ማሻሻያ በርካታ የኢኮኖሚ ሴክተሮችን ለቻይናና ከሁሉም አቅጣጫ ለሚመጡ ኢንቨስተሮች ክፍት ማድረጓ ተነስቷል። ኢትዮጵያ በርካታ የህዝብ ቁጥር ያላት ሀገር ከመሆኗም በላይ ፈጣን እድገት እያስመዘገበችና ለአፍሪካ የንግድ በር እየሆነች መምጣቷን የተገለጸው
Based on our homegrown economic የኢትዮጵያ ሀገር በቀል ኢኮኖሚያዊ ማሻሻያ አጀንዳ መሰረት የኢትዮጵያ መንግስት ለውጭ ሀገር ኢንቨስተሮች የተለያዩ ምቹ ሁኔታዎችን ፈጥሯል። የባንክና ቴሌኮሙኒኬሽን ሴክተር ላይም ለመሰማራት እድሉ ተመቻችቷል። በቅርቡ ደግሞ የንግዱ ዘርፍ ለውጭ ሀገራት ኢንቨስተሮች በወጪ ገቢ ንግድ ተሳትፏቸውን እንዲያጠናክሩም ፈቅዷል። ይህ ደግሞ ለቻይናና ለሌሎች ሀገራት ድርጅቶች ወደ ኢትዮጵያ መጥተው መዋለ ንዋያቸውን ፈሰስ እንዲያደርጉ የሚጋብዝ ነው። For Chinese as well as other foreign companies coming from all corners of የቻይና ሻንዚን ግዛት ምክትል ገዢ በበኩላቸው የግዛቷ ባለሀብቶች በኢትዮጵያ የንግድና ኢንቨስትመንት አማራጮች ተሳትፏቸውን ለማጠናከር እንደሚፈልጉ ተናግረዋል።